ተደጋጋሚ ተደጋጋሚ ሁሌ ላይክ ፕሊዝ በገባው ቁጥር እኔ ላይክ እነ ልደትም እነ ኤርሚም ኑሐሚንም ሁሉም ያውቃሉ። በገባው ቁጥር ተመሳሳይ ኮሜንት እንደዚህ አይነት ነገር አትበሉ። በቃ እኔ የራሴን የፈለግኩትን የማድረግ መብት አለ። ህፃን ልጅ አይደለሁ። ሁሌ ተደጋጋሚ ይናገራሉ። ፕሊዝ ካልሆነ ማለት ነው እዚህ ሚዲያ ላይ አልመጣም፣ ዲአክቲቬት አድርጌ እጠፋለሁ። የምሬን ነው የምላችሁ። ተደጋጋሚ ተናግሬያለሁ። ሁሌ ላይቭ ስገባ በቃ የሆነ ላይክ ኮንትሮል ማድረግ እኔ እንትን ፕሊዝ በቃ ተናግሬያለሁ። እኔ የሆነ አልባሌ ሌላ ባህሪን እያመጣችሁ ሌላ ባህሪ እኔ እዚህ ጋር አንድ ባህሪ ነው ያለኛ ታውቃላችሁ። ልደትም ያውቃል ኤርፍ ከሆን ይላል። ወይኔ ጆሲ እኔ ግን እግዚአብሔር ሰላማችሁ ይዛ። እንዴት ናችሁ? ነበር ጆሲ እናንተም ትቆርዳላችሁ። ኑሐሚንም ጆሲም ልደትም ማለት ነው። አንድ ልጅ ስክሮል እያደረግ የሆነ ቪዲዮ አየው እና አይ ቲንክ ሃይማኖት ቀይሮ ነው ልጁ። ከዛ ምን ይላል? እኔ ኦርቶዶክስ ነበርኩ ሲሏቸው ኦርቶዶክሳውያን አይወዱም። እኔ በጣም በእምነቴ በኦርቶዶክስነቴ በጣም እርግጠኛ ነበርኩ አለና ምን ቢያሳየን ጥሩ ነው? እንደው እኔ ኤክስፔክት ያደረግኩት የኦርቶዶክስን ትምህርት ተናግሮ በዚህ እርግጠኛ ነበርኩ ሊለን ማለት ነው። ትምህርቷ ነው እርግጠኛ ነበርኩ ብሎ እዚች ጋር እንደዚህ ክፍት አደረገን። የተነቀሰውን የማርያምንና ኢየሱስ እንደዛ ታቅፋ ተነቅሷል። እና ይሄን ያህል ነበር እርግጠኛ የሆንኩት። እና አሁን መቀየሩ የሆነ ነገር ገብቶት ከዛ በኋላ ነው ወደ ጌታ ሄድኩት አላለም። ተጠመቅ ሲባል ሳይጠመቅ፣ ማነው ስጋና ደም ተቀበል ሲባል ሳይቀበል፣ ንስሐ ገባ ሲባል ሳይገባ፣ ስንት ቤተክርስቲያን የምታዘውን ነገር ሳያደርግ ቤተክርስቲያን የማታዘው አይደለም ቤተክርስቲያን እናትና አባት እንኳን የማያዘውን ንቅሳት ተነቅሶ እርግጠኛ ነበርኩ በእምነት ኦርቶዶክስ ነበርኩኝ። ይሄ በጣም ሼም ነው። ባይዘው ሌሎቻችሁ ታላችሁ በጣም አስቆይ ነበረ። በቀደም መሳቅ ብቻ ነው ውስጤ ቃኒ በጣም ጻፍኩለት። እንደው ማን ተነቀሰ አላልኩት ወይ እንደው ኮመንት ቃል በቃል ማን ተነቀሰ አላልኩት። የምሬ ማን ተነቀሰ አለ። ቤተክርስቲያን ምንም እንደማያውቅ ነው በቃ በዚህ የምታውቅ አንድ ሰው የትኛው መጽሐፍ ላይ ተነቀሱ የሚለው? በጣም አስቸጋሪ ነው። የአንዳንድ ሰው የሃይማኖት እውቀት በሚያደርገው አንዳንድ ተግባራቶች ይመስላል። በጣም አዝናለሁ እንደዚህ አይነት ነገር ስመለከት። እኔ ለምሳሌ የጥምቀት ቲሸርት እኔ እኮ አለ አንዱ ከኦርቶዶክስ ሲወጣ የጥምቀት ቲሸርት አድርጌ ምንጣፍ እየጠረኩ ታቦቱን የማስገባ ልጅ ነበርኩኝ እኮ እግዚአብሔር ካብ ነበርኩኝ እንደዛ ማድረገው እና ዋት ዶግማ ነው ያ ሃይማኖት ነው? የጥምቀት ምንጣፍ ማነጠፍ ቲሸርት አሰርቶ መልበስ ይሄ ዶግማ ነው? ይሄ ትምህርት ነው? ይሄ ሃይማኖት ነው? እንደዛ ማደርግ ልጅ ነበርኩ። እንዴት ነው ኦርቶዶክስን አታውቃትም የምትለኝ? ምን ማድረግ ይቻላል ከእንደዚህ አይነት ሰው ጋር? እንደዚህ አይነት ሰዎችን ለማናገር አዲስ ፕሮቴስታንት ወደ ክርስትና ማምጣት ይቀላል። ወይ ይሄ ከባድ ነው። ለምን እንደው ታውቃለ ከባድ የሚሆነው እንትን ቀጥል ደስ አይ ኖሪ በጣም ዛሬ ደስተኛ ሆኛለሁ እና ደስታ ምንድን ነው እያሉ ኮሜንት እያስጨነቁ ነው እና ከኮንተንታችን እንዳይርቅ አንዴ ደስታዬን ተናግሬ ልመለስ። ተናግር እዚሁ ልናገር። ተናገር። አይ ቴክስት አድርግልን ፕሊዝ። አይ አረ ለህዝብ ለኔ ጋር ላሉት አንዴ በቃ ነግሬያቸው ልምጣ ማለት ነው። አሁን ይሄ ለሰው በእኛ ቤተክርስቲያን ይነገራል። በዚህ ጊዜ ተቀበልኩ፣ በዚህ ጊዜ አልተቀበልኩ፣ ተቀብያለሁ፣ ተቀብያለሁ እንዲያድርጋል ይባላል። ልደት ይሄ ዶግማ አራ ልደት ምንድን ነው ፐርሰናሊ ንስሐ ገባሁ እንደዚህ ተባልኩ ብሎ ይባላል እንዴ? አይባልም። አይቻልም ምናምን ያሳቁ መታያቸዋል። ስጋና ደግሞ አስፈላጊ ነው አስፈላጊ አይደለም እንጂ ምንም ስጋና ደግሞ አስፈላጊ ነው አስፈላጊ አይደለም። ምንድን ነው የሚጠቅመን? ድህነታችን ላይ ማሰራ አንተ ህይወት ልማር ፈልጌ ነው እንዴ? አይ ግን የኔ ህይወት ከሞትኩ ከ50 ዓመት በኋላ ነው። ቅዱስ ከሆንኩኝ ከኔ ህይወት ትማሪያለሽ አይደል? አሁን ከቅዱስ ጳውሎስ ህይወት የክርስትናው ቀን ይሉኛል። አረ እነዚህ ሰዎች ክፉ ናቸው።
እርምጃ ልውሰድ። ኧረ በጣም የመጨረሻ ኦኬ። እኔ ምን እንደዚህ አንድ ጥያቄ ልጠይቅ እስኪ። አንድ ሰው በፊት ኦርቶዶክስ ከነበረ ህፃን እያለ እንደዚህ ሲመለስ ድጋሚ አምስቱን አዕማደ ምስጢራትን ይማራል እንዴ? ትምህርት ይማራል። አዎ እንዴ? አዎ ድጋሚ ሲመለስ ከክህደት ሲመለስ። ምክንያቱም የክዶ የወጣው እኮ ሃይማኖታዊ ትምህርትን አሁን ልጅቷ የወጣችውን የማውቃት ልጅ እናትና አባቷ ሃይማኖት ቀይረው በግድ ቀየረች። እሷም አንድ ላይ ልጅ ነበረች። እንደዛ ከሆነ ደግሞ በልጅነት ያው ትምህርቶቹን ስለማታውቃቸው ማወቅ ስለሚኖርባት ትማራለች። የወጣች ሰዓት ላይ ታውቀዋለች። ካወቀቻቸው ሞር የቤተክርስቲያን ትምህርት በእርግጥ ሁሌ የሚቀጥል እንደዛ ማድረግ ፈልጋ ቄዳር የምትጠመቀው ግን የንስሐ ጥምቀት ነው የሚፈጸምላት እንጂ አንዲቷ ጥምቀት አንድ ጊዜ ብቻ ነው የምትከናወነው እንጂ አይደጋገም። እሱ የክርስትና እናት ሃይማኖት ከቀየረች ምን ይሆናል? ወደ ሃይማኖት እንድትመለስ ማድረግ ነው እንጂ ሌላው ክርስትና ያነሳችው ልጅ ሃይማኖቱ ይቀየራል ማለት አይደለም። በጾም ወቅት በዚህ ወቅት ንስሐ መግባት ይቻላል ወይ? ወቅቱ ራሱ የጾሙ ወቅት በራሱ የንስሐ ጊዜ ስለሆነ ሰጥለጥ ብላችሁ ጾሙ። አይ ባልና ሚስት ተለያይቶ መቀበል አይችሉም። እኔ እስከማውቀው እንደዚህ ይችላሉ። አስቸጋሪ ሁኔታ ላይ ካልሆኑ በስተቀር አንድ አካል ስለሆኑ አንድ አካል ደግሞ ያደረጋቸው የጌታ ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ስለሆነ በዚህ ነገር መነጣጠር አይኖርባቸው። ይችላሉ፣ እንደዛ እንኳን ይችላሉ። ሴም ዴይ መቀበል ይችላሉ። ለምሳሌ ከቻሉ የተለያየ ሀገር ሆነው ሰዓቱ ከገጠመላቸው ሴም ዴይ መቀበል ይችላሉ። ግን በስኬጅላቸው እሱም ባለበት እሷም ባለበት መቀበል ይችላሉ። ብትታመም ለምሳሌ ወይ እሱ ቢታመም መድረስ እዛ ቦታ ላይ መምጣት ባይችሉ ረጅም ለስራ ምናምን ቢሄድ ሚስት ስጋው ደግሞ መቀበል ትችላለች። በስጋው ደግሞ ካልሆነ የተጋቡት ይችላሉ መቀበል። በስጋው ደግሞ ሲጀመር በስጋው ደግሞ ያልተጋባ ሰው ጋብቻው ራሱ ህጋዊ አይደለም። ህጋዊ አይደለም። ልግን ለብቻ ሄዶ መቀበል ይችላል ንስሐ ገብቶ። አስቀድሞ ግን በቤተክርስቲያን መፈጸም ድጋሚውን ዝሙት ነው የሚሆነው። እሱ ቆርቦ ባልየው ሳይቆርብ ድጋሚ እንደዛ ይችላል። መጀመሪያ ማድረግ ያለባቸው ንስሐ አባታቸው ጋር ሄደው ግርግር ሳያበዙ በቤተክርስቲያን አንድ መሆን መቻል ይኖርባቸዋል። አስቀድመው ወደ ዋናው ነው ወደ ይሄ ያላረለ ወደ ቅዱስ ቁርባን ህይወት በተደጋጋሚ ከመግባታቸው አስቀድመው በቤተክርስቲያን ጋብቻቸውን መፈጸም ይኖርባቸዋል። አንዱ ምን እንዳለ ታውቃለህ? ሁለት ፖሊሶች እንደዚህ መንገድ ላይ ሰዓት እላፊ ነበርና ከኮመንቱ ጋር ስለተገናኘብኝ ከዛ አንዱን አግኝተው ልክ 15 ደቂቃ ሲቀረው አግኝተው ቅጥቅጥ ያደርጉታል ማለት ነው። ከዛ አረ ሰዓቱ እኮ 15 ደቂቃ ይቀረዋል ሲላቸው አንደኛው ፖሊስ ከነሱ ጋር አይ ሰፈሩን አውቀዋለሁ በ15 ደቂቃ አይደርስም ማለት ነው። አሁን አንዱ ምን ይለኛል ኮመንት ላይ ኦልሞስት እኮ እኩለ ሌሊት ነው ለምን ውሃ ትጠጣለህ ይላል። አልደረሰም 10 ደቂቃ አለ ኦልሞስት ብሎ ይከሰኛል። ኧረ ተው እባክህ ፈሪሳዊ ነው። ይህንን ሰው ዝም ብለህ ሞዴሬተር ስተው ይጠቅማል። ይረሽልኝ ፏፏፏ ያደርግልሃል። በጾም ንስሐ መግባት ይቻላል ነገራችሁ እኮ አሁን እናንተ ደግሞ አዎ ይቻላል። የንስሐ ጊዜ የምጾሙ ራሱ እያላችሁ ነው። ኧረ ተው እንደዛ ቆይ እንትን በሉ። ይሄን ጉዳይ በጣም ባይዘው እንትን ይፈልጋል። እሺ አሁን በጣም ኢትዮጵያ ውስጥ የተለመደ ነገር አለ አይደል? እንደዚህ የኢትዮጵያ ታውቃለህ ከሌሎች እንትኖች ለየት ብሎ የስጋና ደሙ ላይ ያለን እንትን በህዝቡ ዘንድ በሰው ዘንድ ያለን እንትን በጣም ከባድ አስተሳሰብ አለ። የመጨረሻ ከባድ እንዴ አንዷ ስትነግረኝ ምን እንዳለች ታውቃለህ? እንደት ኢቭን የንስሐ አባቴ አለች እዚህ ቲክቶክ ላይ ያለች ልጅ ፐብሊክ ስለሆነ የነገረችኝ ምን ነገር የንስሐ አባቴ ልክ ልቁረብ ስለው አንቺ እኮ ገና እድሜሽ እኮ ገና ነው ብዙ ነገር ሊያቆስ ይችላል ምናምን አለኝ አለች። ደነገጥኩኝ። ኧረ ይሄ የንስሐ አባት የነፍስ አባት ነፍሰ ገዳይ ነው ምናምን አልኳት። ይቅር ይበለኝ ጌታ። ግን
እንዴ ገና ነሽ ምናምን ብሎ መለሰኝ አለችኝና በደም ኢትዮጵያ ውስጥ ብቻ ነው እንደዚህ ለስጋ ነው ደግሞ እንደዚህ የራቀ እንትን ያለ ነው ብዬ እኮ ነው ዝም ያልኩት። ቀጥይ ኑሐሚን ቀጥይ። መሀል ላይ እንትን አለሽ ቀጥይ። ያው ሰው እስኪመጣ ድረስ እኮ ነው አንድ ሰው አራው በኢትዮጵያ ኦርቶዶክስ ቤተክርስቲያን ከቅዱስ ቁርባን ጋር ተያይዞ የክብር መስጠቱ እንዳለ ሆኖ ግን አንዳንዶቹ ግን ሰዎች ወደ ቅዱስ ቁርባን እንዳይመጡ ሁሉ እስከ መከልከል ድረስ የሚደርሱ ናቸው እና እነዚያ ደግሞ ልክ አይደለም። እና ቅዱስ ቁርባን እንዳጠቃላይ በእድሜ ለማንም አልተገደበም። ሕፃን፣ አዋቂ፣ ሕፃናት ብቻ እና አዛውንቶች ወይም ደግሞ አረጊቶች ብቻ ይውሰዱት አላለም መጽሐፍ። ልክ በእኛ እድሜ ያለ ወጣት ምናምን ሲሄድ አንተ እኮ ገና ነህ ምናምን ማለት አያስፈልግም። ቅዱስ ቁርባን ሰዎች ንስሐ በገቡ ቁጥር እየሄዱ የኃጢአት ስርየትን የሚያገኙበት ነው። እግዚአብሔርን በመምሰል ህይወት የሚያድጉበት ነው እንጂ የሆነ ለተወሰነ እድሜ ሰዎች ብቻ የተሰጠ ወይም ለተወሰነ ሰዎች ብቻ የተሰጠ ነገር አይደለም። በፊት እኮ የለም እንደዛ ነው ሲሰማ። እንደዚህ ኢትዮጵያ ውስጥም የሆነ ወረራዎች ነበሩ፣ እንደዚህ የእምነት ወረራዎች። ከነዛ በኋላ ነው እንጂ ሰው በፊት በክርስትና በየእሁዱ ካልቆረበ በጣም ነበር እንትን የሚባለው። እንደ ክርስቲያን አይታይም። ገብቷል። ግዴታው ነው በቃ መሳተፍ። ለምን ህብረቱን ራሱ አንድ የሚያደርገው ስጋና ደሙ አይደል? ስጋና ደሙ ነው ባይዘው ህብረት ውስጥ እኛን አንድ ስጋ የሚያደርገን ከክርስቶስ ጋር አንድ የሚያደርገን ከህብረቱም ጋር እኛን እርስ በርስ አንድ ስጋ የሚያደርገን ስጋና ደሙ ነው። ይሄ ስጋና ደሙ የሆነ ደግሞ ቀጣፊ ማርጋቸው አትዩ ባይዘው። ይሄ የባህል ክርስትና አንዳንድ ቦታ በጣም ጎጂ እየሆነ ይሄ በባህል የመጣ ክርስትና አለ፣ ባህል እየጠበቀ የሚያስጨፋው ከጥንዶች አንዳቸው ንስሐ ሳይገቡ ቢሞቱ ወይ ብትሞት የሞተውን ሰው ንስሐ መግባት ይቻላል? የሞተ ሰው ንስሐ መግባት በውክልና አንድ አካል ይሆናሉ ስለተባለ አይ ቅድም አንድ ኮመንት አይቼ ነው እኛ ንስሐ ገብተን እንቆርባለን ተመልሰን እኮ ኃጢአት መስራታችን አይቀርም የሚል ነገር አየው። ተመልሰህ ኃጢአት ትሰራለህ፣ ኦፍኮርስ ልሰራ ትችላለህ። ተመልሰህ ንስሐ ትገባና ደግሞ ወደ ቅዱስ ቁርባን ትቀርባለህ። ቅዱስ ቁርባን እኮ ከሰባቱ ሚስጥራት ውስጥ አንዱ ሆኖ ከሚደጋገሙት ውስጥ ነው። ንስሐ እንደሚደጋገመው ሁሉ ቅዱስ ቁርባንም ተደጋግሞ የሚወሰድ በቃ ፐርፌክሽን ደረጃ እስክትደርስ ድረስ ቅዱስ ቁርባንን ትወስዳለህ። ድጋሚ ኃጢአት ልሰራ እችላለሁ፣ ኦፍኮርስ ልትሰራ ትችላለህ። ድጋሚ ንስሐ ገብተህ ስጋ ወደሙ መቀበል ትችላለህ። ምክንያቱም ይሄ ቅዱስ ቁርባን ትምህርቱ በራሱ አንድ ጊዜ በህይወት ዘመን የሚወሰድ ሳይሆን በተደጋጋሚ እግዚአብሔርን በመምሰል ደረጃ ወደ ቅድስና እስክናደግ ድረስ የምንቀበለው እንደሆነ ግልጽ ነው። ኮመንት ምን ይላል? ልደት እጮኛ ሩቅ ነው ያለው፣ ሲመጣ በቤተ ክርስቲያን እንጋባለን። አሁን እኔ ቆርቤ መጠበቅ አልችልም ወይ? እስካልተጋባችሁ ድረስ ባላችሁበት ቦታ ሆናችሁ መቁረብ ትችላላችሁ። ስፋይ ምንም ችግር የለም። እጮኛሽ አልቆርብም ቢል አንቺ መቁረብ ትችላለሽ፣ ወይ እሱ ገና ካልሆነ አንቺ መቁረብ ትችላለሽ። ህግ ተሽሯል ምናምን ይሉኛል። ይሄ በጣም ባይዘው ከሌላ እምነት የሚመጣ ጥያቄ ነው። ለምሳሌ በፊት ይሄ በድንጋይ ውገር የሚል ህግ አለ። ሌላ ደግሞ እዚህ ጋር ምንድነው የሚለው? ጌታ ህግ ልሽር አልመጣም ብሏል፣ ግን የኦሪት መስዋዕት ተሽሮ በስጋና በደሙ ተተክቷል። ሲጀመር መች ተሻረ የኦሪት መስዋዕት? ያ መስዋዕት እኮ ምን ሆነ ነው ወደ ትልቅ መስዋዕትነት ተቀየረ። ቫሊ ወዳለው ወደ ዘላለማዊ ዕብራውያን 7 ላይ በግልጽ ያስቀምጠዋል። መስዋዕቱ አልተሻረም። አያችሁ ህግ ለምሳሌ አትግደል የሚለው ግደል ወደሚል ሲቀየር ነው ተሻረ የሚባለው። የህጉ ኩንሲኩዌንስ ግን ሲቀየር ተሻረ አይባልም። ለምሳሌ የገደለ ሰው ይገደል የሚል ህግ ነበር። የገደለ ሰው ቅጣቱ ሌላ ቢሆን ህጉ ይሄ አትግደል የሚለው ህግ ይሻላል። ህግ ስንት ነው? አትግደል፣ እናትና አባትን አክብር፣ ፈጣሪ እግዚአብሔር እኔ ነኝና ከኔ በቀር ሌላ አታምልክ የሚል ህግ ለምሳሌ መች ነው የተሻለ? በፍጹም አልተሻለ። ስለዚህ በፊት እግዚአብሔርን ስለ ግርማው አይደለ መድኃኒት እያለ አሁን በኢየሱስ ክርስቶስ እግዚአብሔርን እናመልከዋለን። ያ ማለት እግዚአብሔርን ማምለክ አቁመናል ማለት ነው እንዴ? ስለ ማዳኑ፣ ስለ መስቀል ስራው፣ ስለ በእሱ በጸጋው ህይወት ስለ ማግኘታችን እናመሰግነዋለን።
ምስጋናው ቀረ ማለት አይደለም። ህግም እንደዛው የወጣው ህግ አልተሻረም፣ ግን ያ ህግ እንደውም ጸንቷል፣ ጠብቋል።